የአርሲ ኦርቶዶክስ የኢትዮጵያ ኦርቶዶክስ ሼር አድርጉት። ዓለም ድምጻችን ሊሰማው ይገባል። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ ሁልጊዜ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ ያየው ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሐሳብ ሰነዘር ቆይቻለሁ። ዶክተር ታደሰ ጫኔ እንግዲህ ዛሬ ፓርላማ ላይ ብዙ ጥያቄ ጠይቀው ዶክተር አብይ ባክ እንዳታስረው እባክህ አብቹ ዶክተር ታደሰ ጫኔን ማለት ጫኔው ይገባል። I am Christian from Ethiopia. I'm really worried about my people who are suffering because of their faith and I'm gidefu azadi gidefu wazihawe husligenalo ሌላው ቢቀር እኔ ለእምነቴ ይሄን ማድረግ ያቅተኝ በማንም ፊት ለፊት አጎንብሼ አላቅም። በማንም ፊት ለፊት ከእግዚአብሔር ውጪ ተንበርክኬ አላቅም። ሰላምና ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦቼ እንደምን ሰንብታችሁልኛል? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ መረጃዎች ተመልሼ መጥቻለሁኝ። እነዚህን ቪዲዮዎች ትኩረት ሰጥታችሁ ከምን ጊዜውም በላይ ላይክ እያደረጋችሁ ብትከታተሉኝ ለብዙ ሰው እንዲደርስም ደግሞ ሼር ብታደርጉልኝ መልካም ነው። ትላንትና የሆነው እንደዚህ ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ ያየው ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሐሳብ ሰነዘር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠኑም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል።
ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱም? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗን አንዳንድ ጊዜ በተስፋ የሚያኖሩን ሰዎች ሲኖሩልን ደስ ይላል። ቢያንስ ተስፋችንን እንዳንቆርጥና እንዲሁም ደግሞ ሰው አለን ብለን እንድናስብ ያደርጉናል። እና በእውነት እኔ ቃለ ሕይወት ያሰማልኝ ሁሉ ብዬ ብል በዚህ ንግግር ላይ ደስ ይለኛል። ምክንያቱም እኛ የምንጮኸው ጩኸት ቀጥታ ጆሮ በጆሮ አይን በአይን እየተሰማ ነው ብዬ አላምንም። ነገር ግን በውስጥ ተሸሽገው ተደብቀው ሳያዩት የማያልፉት ግን የእኛን ንግግርና ሀሳብ ነው ብዬ ደግሞ በደንብ አድርጌ አምናለሁኝ። እና ቃል በቃል ፊት ለፊት ይሄንን ተናግረውልን እንዲህ ስላደረሱ በእውነት እጅግ በጣም ደስ ብሎኛል። ግን እንደው አንድ ሰው ከተለምዶ ከያደረጉ ካሉት መንግስት እየፈጸመ ካለው ነገር ተነስቶ የነገራቸው ነገር ደስ ስላለችኝ ተመልከቷት። ዶክተር ታደሰ ጫኔ እንግዲህ ዛሬ ፓርላማ ላይ ብዙ ጥያቄ ጠይቀው ዶክተር አብይ እባክህ እንዳታስረው እባክህ አብቹ ዶክተር ታደሰ ጫኔን ማለት ጫኔ ያለ ጥያቄ ጠይቋል። ጥያቄውን በመልስ መልሱለት እንጂ ማለት ወደ ቃሊቲ እንዳትወስዱብን። ምክንያቱም ዶክተር ታደሰ ጫኔ የጠየቀው ማለት ነው ህዝቡን የጠየቃችሁ የኢትዮጵያ 100 ሚሊዮን ህዝብ የጠየቀውን ጥያቄ ነው። ዶክተር ታደሰ ጫኔ ልክ እንደ ማይክሮፎን ቆጥሩት የህዝቡን ድምጽ ነው የተናገረውና ማለት ነው። ካሰራችሁ 100 ሚሊዮን የኢትዮጵያን ህዝብ ሰሩ እንጂ ማለት ነው። ጠየቀ ብላችሁ እንዳታስሩት። ጥያቄውን በመልስ መልሱ እንጂ ማለት ነው። እንደ ክርስቲያን ታደለ ጠየቀ ብላችሁ እንዳታስሩት እባካችሁ። ይሄ የ100 ሚሊዮን ሰው ጥያቄ ነው፣ የህዝብ ጥያቄ ነው፣ የኢትዮጵያ ህዝብ ጥያቄ ነው። ጥያቄውን በመልስ መልሱለት እንጂ ማለት ነው። እባካችሁ እንደ ክርስቲያን ታደለ እንዳታስሩብን። ይሄ የህዝባችን ድምጽ ነው፣ የህዝቡ ጥያቄ ነው። ወጣቱ ስራ አጥቷል፣ ህዝቡ ተንገላቷል፣ ኑሮ ተወዷል። ኑሮ አናታችን ላይ የጨፈረ ነው። ዶክተር ታደሰ ጫኔ እግዚአብሔር ይባርክ የኛ ማይክሮፎን። የምር እኮ ነው በትክክል እንደተናገረልን እና ያው ከዚህ በፊት ክርስቲያን ታደለ የት እንዳለ እናውቃለን። ያለመከሰስ መብቱ የተጠበቀለትን ቦታ ይዞ የሚኖር ሰው ሁሉን ማድረግ እችላለሁ በሚል በማናለብኝነት ተከሶ እንግዲህ እስካሁን ድረስ በምን አይነት ሁኔታ ውስጥ እንዳለ ሌሎቹም የማናውቃቸውም ጭምር ሰዎች እንዳሉ በግልጽ የሚያሳይ ነው። ስለዚህ ጥሩ ንግግር ተናግሯል ብዬ አስባለሁ። እና ለዚህ የመልስ ምት የሚመስል አንድ ቪዲዮ ላሳያችሁ እንዲሁ እንደው ለማገናኘት ብዬ ነው። ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ
በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። እናንተ ምን ቅማችሁ ነው ታዲያ? ምን ቅማችሁ ነው እናንተ አማራውን ከኦሮሞ አማራውን ከትግሬው የምታፋጁትና የምታባሉት? ደግሞ ቃል በቃል በሆነ አማርኛ ከራሳችሁ ላይ ሙሉ በሙሉ ሸክሙን አውርዳችሁ ሁሉንም ነገር ህብረተሰቡ ላይ ታስቀምጡታላችሁ አይደል? የሚደንቅ ነው እኮ። ዛሬም አርሲ እየተጣራች እየጮኸች ነው። አዲስ ምዕራፍ አዲስ ነገር ይዤ እንዳልመጣ እየተገደድኩ ያለሁት በግድ ይሄን ነገር ወደ እናንተ እንዳቀርብ እየሆነ ያለው በአርሲ ጉዳይ ነው። በእውነት ሌላ ውጪ ሌላ ነገር ማድረግ ወይም ደግሞ መንቀሳቀስ እስኪያቅተኝ ድረስ ነው የከበደኝ። የምሬ ነው ብላችሁ ሌላው ቢቀር እኔ ለእምነቴ ይሄን ማድረግ ያቅተኝ። በማንም ፊት ለፊት አጎንብሼ አላቅም። በማንም ፊት ለፊት ከእግዚአብሔር ውጭ ተንበርከኬ አላቅም። ዛሬ ስለ እምነቴ ግን እንበረከካለሁ። መፍትሄን የሚያመጣ ከሆነ ይድረስ ለበላይ ላሉ አመራሮች፣ ይድረስ ለሀገራችን መከላከያ ሰራዊት። የአርሲ ኦርቶዶክሳውያን በመከራና በችግር ውስጥ ይገኛሉ። እርዳታችሁን፣ እገዛችሁን፣ ጥበቃችሁን ይፈልጋሉ። ካህኑም ከመቅደሱ፣ ታቦቱም ከመንበሩ፣ ምዕመኑም ከደብሩ ተሰዷል። ሁሉም በጫካ ይገኛሉ። በስቃይና በችግር በውሃ ጥምና በረሃብ ውስጥ እየተሰቃዩ ይገኛሉ። አልፎም ብዙ መከራዎችን እያሳለፉ ይገኛሉ። መውጣት ያቃታቸው የእናንተን እገዛና ጥበቃን ይፈልጋሉ። እኛ ጦራችን አንድ ነው፣ እሱም መስቀላችን ነው። ጦርን አንሰብክም። ለሀገራችን ሰላምና ፍቅር፣ ደህንነትና መረጋጋትን ብቻ እንመኛለን። እኛ የክርስቶስ ተከታዮች ነን። በአሁኑ ሰዓት በመከራ ላይ ይገኛል። ከዚህ መከራ የህግ ከለላ ሆናችሁ እንድትጠብቋቸው ስንል በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። እንደ ባለማህተብነቴ እንደ አንድ የቤተ ክርስቲያን ልጅነቴ ይህንን ማድረግ አያቅተኝም። እናንተም የበኩላችሁን ሁሉ ተወጡ። ዕለት ዕለት እየሆነ ያለው ነገር ይሄ ነው። ዕለት ዕለት ዛሬም ጭምር ግድ ወደ እናንተ እንዲደርስ ይመስለኛል ማልቀስ ወይም ደግሞ በስሜት መናገር ወይም ደግሞ የዚህ ነገር እንደው ደጋግመን አርሲ ስንል ወደ እናንተ ሲመጣ ግድ ውስጣችሁን እንዲፈነቅላችሁ የተለየ ሪያክት ማድረግ ወይ ደግሞ የተለየ አክቲንግ መተወን ያለብን እስኪመስለኝ ድረስ ተሰምቶኛል። ምክንያቱም ረጅም ጊዜ ጥሪዎች ተደርገው ረጅም ጊዜ ወደ እናንተ መልእክት ደርሶ ዝምታችሁ የገረመን ያስፈራችሁን ሰዎች ደግሞ እንዳላችሁ እንድታስታውሱ ፈልጋለሁ። ስሙልኝ እንዴት እንደተካድን። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ፣ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት። ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም? ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳ ስንቱን ነው ያጣ ነው። በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰውን ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ
ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረብ። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። ቴዶ ዘሩፋኤልን በጣም እናመሰግናለን። ብዙ ጊዜ መረጃዎቹን በቅርበት ያለና ያየ እስከሚመስል ድረስ እውነተኛና ቀጥተኛ የሆኑትን በገሃድ ለእኛ የማድረስ የግዴታ እንዳለበት ያህል ተሰምቶት ነውም ደግሞ በየጊዜው እያደረሰ ነው። በእውነት ወንድማችንን እጅግ በጣም አድርገን ማመስገን ያስፈልጋል። መረጃዎቹን ትኩስ ትኩስ ያደርሰናልና ግን እንደው በእውነት የአርሲ ሁኔታ እንደው ሳይደርስ ቀርቶ ሳይሰማ ቀርቶ ነው ወይንስ ሰውየው እንዳለ ቃል በቃል መድኃኒዓለም የምርጫውን የማደናቀፍ ስራ በከፍተኛ ደረጃ ተደራጅተው የታቀደ ነገር ነበረ? ምኑ ይሄ በአርሲ ዙሪያ የተደረገው ጭፍጨፋና የሆነው በቃ በዛ ላይ ነበረ፣ ሳይሳካላቸው ቀረ አለ። ይሄ ማለት አርሲ ላይ ያ ሁሉ ጭፍጨፋና ቤተክርስቲያን ቃጠሎ ከመፈጸሙ ደግሞ የተፈጸመ ጊዜ ምርጫው እንዳለ ምርጫውን ለማደናቀፍ ነው አልን እንበል። እሺ ይሁን፣ ምርጫውን ሊያደናቅፉ ያንን ነገር እንዲህ ያደረጉ በእርግጥም የምናውቀው የእርሱ ጀሌዎች እንደሆኑ ስራ አስፈጻሚዎች እንደሆኑ ሁላችን እናውቃለን። ያሉትን ሰምተን እንቀበላቸው ግን ብለን እንለፍና ከምርጫው በፊት የዛሬ 3 ወር የሆነውን ሁላችን አናውቅም። በጥር ላይ በተካሄደው የጦርነት ላይ ህፃናቶች እግራቸው ተቆርጦ ሴቶች ልጆች ተገድለው እናቶች እንዲሁ አባቶች ተሰደው የለም እንደዛ አልሆነም። ያስ ለምርጫው ዋዜማ መቀስቀሻ መሆኑ ነው። ምርጫው አለፈና አሁን ደግሞ ዛሬ ካህኑ በእርሻ ቦታ ላይ ያሉ ተወስደው ተገለዋል። ይህንን የምናውቀውና ያመነው ነገር ነው፣ የሚታይ ነው። ከዛ በኋላ በየቤቱ እየገቡ አባወራዎችን እየወሰዱ እያስገደዱ ይህን ያህል ብር አምጡ እያሉ ካላመጡ እየገደሏቸው ነው። ይህም ደግሞ እየሆነ ያለው ከምርጫው ወዲህ ነው። ትላንትናና ከትላንትና በስቲያ በእነዚህ 2-3 ቀናቶች ውስጥ ታላላቅ ሞት፣ ትልልቅ ግድያዎች ተደርገዋል። እነዚህ ሁሉ ነገሮችስ ምርጫውን ለማጀብ ነው? እንኳን ተመረጥክልን፣ አንደኛ ሆንክልን፣ ቀጣይ ደግሞ 5-6 ዓመት ትገዛናለህ የሚል የማጨብጨቢያ ነው? መደገፊያ ነው የምትሉት መቼ ነው? ምርጫውን መደገፊያ የሆነ ነገር ነው የተካሄደው ብላችሁ እውነቱን የምትነግሩን መቼ ነው? ነው ለምርጫው እየገበራችሁ ያላችሁትን ግብር ልትክዱት ነው? በሰው ደም ላይ ተመስርታችሁ እንደምትኖሩ የሚያሳይ እኮ ነው። ምንም ወደኋላ ወደፊት ማለት የለም። የእኛ ሰው አሁን በዚህ ሰዓት ቁጭ ብሎ እያደረገ ያለው ይሄንን ነው። ተመልከቱት። ስራ ፈቶ ይመስል ህዝብን ከህዝብ ለማጋጨትና ለማባላት ወጥረው ሰርተዋል። እዚህ ድረስ ተመልከቱልኝ ይህን ቪዲዮ። በቃ በማርያም ብያችኋለሁ፣ ቪዲዮውን እንዳታሳልፉት ነው። በቃ ለእኔ ሊጠቅመኝ አይደለም በማርያም ያልኳችሁ። አሁን አንድ ቪዲዮ ፖስት አድርጌላችሁ ነበር፣ ቲክቶክ ስታክ አድርጎታል። ድጋሚ እሰራዋለሁ ማለት ነው። ለጥይት መከላከያና ለመኪና እጣ ባዮ ላይ ባለው ስልክ ይደውሉ። ለመኪና እጣና ለጥይት ባዮ ላይ ባለው ስልክ ይደውሉ። እግዚአብሔር ይባርካችሁ። ከታች የማስቀምጥላችሁን መርጌታ የሚለውን አካውንት ሪፖርት በማድረግ ካላዘጋችሁ እመቤቴን ነው የምላችሁ፣ ባለማዕተብ አይደላችሁም። ይሄ ሆን ተብሎ ሊቃውንቱን ለማስጠላት ቤተ ክርስቲያኒቷን ለመናፍቃን አሳልፎ በመስጠት ሊቃውንቱ ጠንቋይ እንዲባሉ ሆን ተብሎ የሚደረግ ስራ ነው ማለት ነው። እያንዳንዳችሁ የቪዲዮ የደረሳችሁ ሪፖርት ሳታደርጉ እንዳታልፉ በማርያም። ስለዚህ ሰው በሶሻል ሚዲያ ላይ በዚህ ልክ በነገራችን ላይ ይሄንን ቪዲዮ የላከልኝ ልጅ ቪዲዮን ካየሁት በኋላ ገብቼ
ሳየው ይሄ ዋናው ቪዲዮ የተለቀቀበትን ቦታ ሳየው በጣም በብዙ ሺህ ነው የታየው። በጣም እኮ ነው የሚገርመው። እናንተ ኔጌቲቭ ቲንከር ያደረገን ግን ማን ነው? ብዙ ጊዜ መላእክቶቹ የተገለጹበት ስፍራ እና ሰይጣናት በአካል ታዩ የሚባል ቪዲዮ ተሰርቶ ሁለቱም ቢለቀቅ በተመሳሳይ ሰዓት በተመሳሳይ ደቂቃ ፍጹም አይገናኝም። በእውነት ነው የምላችሁ። ሰይጣናት በአካል ታዩ ወደሚለው ነገር በጣም ብዙ ሰው ይጎርፋል። ወደ ኔጌቲቭ ቲንከሮች ሆነናል እና እኔ በጣም ነው የሚገርመኝ ይሄ ነገር ለምን እንደዚህ እንደሆነ ለምን እንደዚህ እንደተፈጠረ አላውቅም። ስህተት የሆኑ ነገሮች መጥፎ የሆኑ ነገሮችን ስንመለከት ነው የበለጠ ትኩረት ሰጥተው የሚሰራው። ስለዚህ እንደዚህ ያሉ ቪዲዮዎች ሲመጡባችሁ ልክ ኮፒ ሊንክ አድርጉት ተብለው ኮፒ ሊንክ እንደሚደረገው ሁሉ ሪፖርት ማድረጋችሁን በፍጹም አታቁም። አሁን እየመጣ ያለውን ነገር መቼም ሳታዩት ቀርታችኋል ብዬ አላስብም። አባይ ቲቪ ላይ ይመስለኛል አይደለ እነ ቦብ ማርሌ እነ ማይክል ጃክሰን የሞቱት ገና ድሮ የሞቱትን ሰዎች በኤአይ ሰርተው ኢንተርቪው ያደረጓቸው እኔ እንደዚህ ነኝ እኔ እንደዚህ ብሆን ዘፋኝነቴ ምናምን እያሉ ሲያወሩ ሰምተናል፣ አይተናል። ምን ልትሉት ነው? እሱን በአካል ያየናቸው ሰዎች የሆኑትን ነገር የሚናገሩ ነው የሚመስለው። ምንም አይነት እንከን የለበትም። ኤዲቲንጉ ላይ ስህተት የለበትም። አምናችሁ ልትቀበሉት ነው? የምር ከመቃብር ፈንቅለው ተነስተው መተው ነው ትላላችሁ? ይሄ የማይሆን ነገር ነው። ስለዚህ እውነት ምንም ያህል ተደብቃ አትቀርም። እውነት ሁልጊዜ ታብባለች። እውነት ስትወጣ ይህንን የምታዩት ነገር ወይም ደግሞ ሪፖርት ያደረጋችሁት ሰዎች አያችሁ፣ እንደዚህ ያላችሁበት ሰዎች በሙላችሁ እንደምትወድቁ እንደምታፍሩ የሚያሳይ ነው። አባ ገብረ ኪዳን ልንገራችሁም እንደሚሉ እውነት በቁጥር አይለካም። ብቻህን ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም፣ እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። አያችሁ፣ እውነት ዘላለማዊ ናት፣ አትቀርም፣ ተደብቃ ጠፍታ አትቀርም፣ ብትመነምን አትበጠስም ይሉናል ሊቃውንተ ቤተክርስቲያን አበዋረል። ስለዚህ ከእውነት ጋር እንድንከተል ያንን መንገድ ይዘን አብረን እንሄድ ለማለት እወዳለሁኝ። በመላው ሀገራችን ውስጥ አሁን ላይ በጦርነት ምክንያት እየተጎዳ ያልሆነ ሀገር አዲስ አበባ ብቻ ነው። በየትኛውም አቅጣጫ በአራቱም ስፍራ ላይ ሀገራችን ጭንቅ ውስጥ ናት ያለችው። ክርስቲያኖች ደጋግመን እነዚህን ነገሮች ወደ ጆሮአችሁ ስናመጣ ሰምታችሁ ዝም አትበሉ። የምሬን ነው። ቤተሰቦቻችሁ ጋር ይደርሳል፣ አካላቶቻችሁ ጋር ይደርሳል፣ እናንተ ጋር ይደርሳል ይሄ ነገር እና አሁን ላይ ትግራይ የሆነ ያለውን ነገር ሳይ በጣም ከፍቶኛል በእውነት። እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው። እኚህም እናት በተመሳሳይ ከዚህ በፊት በተደረገው የትግራዩ ጦርነት ብቸኛ ልጃቸውን ያጡ ናቸው። እኚህ እናት ደግሞ 7 ልጆቻቸውን ከዚህ ቀደም በተደረገው የትግራይ ክልል ጦርነት ያጡ ናቸው። እኚህ እናት ደግሞ ብቸኛ ልጃቸውንና የትዳር አጋራቸውን ወይንም ባላቸውን በዛ አስከፊ ጦርነት ያጡ ናቸው። ደም እንባ ቢሆን ትግራይ ክልል በትግራይ እናቶች እንባ በደም ይጥለቀለቅ ነበር። ትግራይ ላይ ከእናቶች እቅፍ ልጆቻቸውን እየነጠቃችሁ ለጦርነት እያፈሳችሁ ያላችሁ አካላት እስቲ አንድ ጥያቄ ልጠይቃችሁ። እነዚህ እናቶች ከዛ ካለፈው የትግራይ ጦርነት ምንድነው ያተረፉት? ምንድነው የትግራይ እናት ከዛ ካለፈው ጦርነት ያገኘችው? የትግራይ እናት በስተርጅና እድሜዋ በመጦሪያ እድሜዋ ወልዳ እንዳልወለደች የወላድ መካን ሆና በሐዘን ከማልቀስ ውጪ ከዛ ጦርነት የትግራይ እናት ያገኘችው ምንድነው? የትግራይ እናት እኮ ልጇን የወለደችው የጥይት ማብረጃ እንዲሆንላት አይደለም። ይሄንን ቪዲዮ እስቲ በደንብ ተመልከቱ። የድንጋይ ክምችት እንዳይመስላችሁ። በዛ አስከፊ ጦርነት የተማገዱ የትግራይ ወጣቶች መቃብር ነው።
የትግራይ ወጣት እኮ እንደተቀረው ኢትዮጵያዊ ወጣት መለወጥ ይፈልጋል፣ መስራት ይፈልጋል፣ መኖር ይፈልጋል። በእንደዚህ አይነት መልኩ የጥይት ራት ሆኖ ሬሳው ላይ ድንጋይ እንዲጫንበት አይፈልግም። ስለዚህ እባካችሁን በፈጠራችሁ አምላክ የትግራይ እናት ከዚህ በላይ አታልቅስ፣ ከዚህ በላይ አትዘን። የትግራይ ወጣት ከዚህ በላይ አይርገፍ፣ አይሙት። ችግራችሁን በጠመንጃ ሳይሆን በእስክሪፕቶ በመነጋገር በጠረጴዛ ዙሪያ ብቻ ለመፍታት ሞክሩ። እባካችሁ ይህን ቪዲዮ አድርሱልኝ። አመሰግናለሁ። በጣም የሚጨንቀው ግን ሽክክ ይላል ራሱ የሆነ ሰውነት ውርር ይላል በእውነት። እኔ እዚህ ላይ ምንም እኮ መጨመር ፈልጌ አይደለም፣ ግን እንደው ሁላችን እንድናስታውሰው እንድናስበው የምፈልገው ነገር አለ። የትኛውም ጦርነት በተካሄደበት ጊዜ፣ የትኛውም ሰላም እጦት በተደረገበት ጊዜ፣ የትኛውም ጭፍጨፋ፣ የትኛውም መፈናቀል በተደረገበት ጊዜ የሆነው እዛ ወንበሩ ላይ የተቀመጡት ሁለቱ ሰዎች ተጋጭተው ነው። እታች ያለው ህዝብ በጣም በፍቅር እየተጠራራ ጎረቤት ለጎረቤት ሲበላ ሲጠጣ ነበር። ኢቭን ሽፍታ እንኳን በሀገሩ ላይ ሲኖር የሚገርማችሁ ያን ሽፍታ የሚመግቡት ሰዎች አሉ። ሽፍታውም የዚህን ያህል ክፉ ሆኖ አያውቅም እስካሁን ድረስ። አንድ ጊዜ ወደ ከተማ ይወርድና የሚፈልጋትን ነገር ይዞ ይሄዳል። ከዛ በኋላ በዛው ይቀራል። በዚህ ልክ ዕለት ዕለት ይሄን ያህል ሞት ይሄን ያህል እልቂት አስከትሎ አያውቅም እስከ ዛሬ ድረስ ኢትዮጵያ ውስጥ የተፈጠሩት ሽፍታዎች። ለህዝቡ ሰላሙን ተውለት፣ ለህዝቡ ፍቅሩን ተውለት። ሰላማችሁን የነሳችሁን እናንተን ራሳችሁን ጠይቁ። ምን ውስጥ ገብታችሁ ምን እያደረጋችሁ ከማን ጋር ተጋብራችሁ እንደሆነ እየገበራችሁ ያላችሁትን የሰው ስጋና ደም በደንብ ህሊናችሁ ይጠይቃችሁ። በእውነት በደንብ አስተውሉ። ወንበሩ ላይ ተቀምጣችሁ ያላችሁ ሰዎች 7 ትውልድ እምርልሃለሁ ተብሎ ቃል ኪዳን እንደተገባ እንደ ቅዱሳኑ ቃል ኪዳኖች 7 ትውልዳችሁ እስኪጠፋ ድረስ መርገም አትሰው። ይሄ እኮ ሀገርንም አያስቀጥልም፣ ማንነትንም ደግሞ አያጠነክርም። ያርዳል፣ ሁሉን ያጠፋል። እና በተቻለን አቅም በአርሲ ዙሪያ ያለውን ነገር ተደራጅተን አሁንም ከምንፈልገው ግብ ድረስ ማድረስ ይኖርብናል። አስተውላችሁ ያንን ነገር በቅንነት ወደ እኔ የምትመጡ ሰዎች እግዚአብሔር ያክብራችሁ፣ ያልመጣችሁ አሁንም ኑ በማለት ፈልጋለሁኝ። እንግዲህ ዛሬ ተዘጋጅተው የቀረቡላችሁ ወቅታዊ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ደግሞ ዳግም ተገናኝተን እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ክፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።
ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ ያየሁ ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሐሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠኑም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው።
መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱም? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗን ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ዶክተር ታደሰ ጫኔ እንግዲህ ዛሬ ፓርላማ ላይ ብዙ ጥያቄ ዶክተር አብይ ባክ እንዳታስረው እባክህ አብቹ ዶክተር ታደሰ ጫኔን ማለት ጫኔ ያለ ጥያቄ ጠይቋል። ጥያቄውን በመልስ መልሱለት እንጂ ማለት ወደ ቃሊቲ እንዳትወስዱብን። ምክንያቱም ዶክተር ታደሰ ጫኔ የጠየቀው ማለት ነው ህዝቡን የጠየቃችሁ የኢትዮጵያ 100 ሚሊዮን ህዝብ የጠየቀውን ጥያቄ ነው ዶክተር ታደሰ ጫኔ ልክ እንደ ማይክሮፎን ቆጥሩት የህዝቡን ድምጽ ነው የተናገረውና ማለት ነው። ካሰራችሁ 100 ሚሊዮን የኢትዮጵያን ህዝብ ሰሩ እንጂ ማለት ነው። ጠየቀ ብላችሁ እንዳታስሩት። ጥያቄውን በመልስ መልሱ እንጂ ማለት ነው። እንደ ክርስቲያን ታደለ ጠየቀ ብላችሁ እንዳታስሩት እባካችሁ። ይሄ የ100 ሚሊዮን ሰው ጥያቄ ነው፣ የህዝብ ጥያቄ ነው፣ የኢትዮጵያ ህዝብ ጥያቄ ነው። ጥያቄውን በመልስ መልሱለት እንጂ ማለት ነው። እባካችሁ እንደ ክርስቲያን ታደለ እንዳታስሩብን። ይሄ የህዝባችን ድምጽ ነው፣ የህዝቡ ጥያቄ ነው። ወጣቱ ስራ አጥቷል፣ ህዝቡ ተንገላቷል፣ ኑሮ ተወዷል፣ ኑሮ አናታችን ላይ እየጨፈረ ነው። ዶክተር ታደሰ ጫኔ እግዚአብሔር ይባርክ የኛ ማይክሮፎን። በዚሁ አጋጣሚ ማስጠንቀቅም አድራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። ሌላው ቢቀር እኔ ለእምነቴ ይሄን ማድረግ ያቅተኝ በማንም ፊት ለፊት አጎንብሼ አላቅም። በማንም ፊት ለፊት ከእግዚአብሔር ውጭ ተንበርከኬ አላቅም። ዛሬ ስለ እምነቴ ግን እንበረከካለሁ። መፍትሄን የሚያመጣ ከሆነ ይድረስ ለበላይ ላሉ አመራሮች፣ ይድረስ ለሀገራችን መከላከያ ሰራዊት። የአርሲ ኦርቶዶክሳውያን በመከራና በችግር ውስጥ ይገኛሉ። እርዳታችሁን፣ እገዛችሁን፣ ጥበቃችሁን ይፈልጋሉ። ካህኑም ከመቅደሱ፣ ታቦቱም ከመንበሩ፣ ምዕመኑም ከደብሩ ተሰዷል። ሁሉም በጫካ ይገኛሉ። በስቃይና በችግር በውሃ ጥምና በረሃብ ውስጥ እየተሰቃዩ ይገኛሉ። አልፎም ብዙ መከራዎችን እያሳለፉ ይገኛሉ። መውጣት ያቃታቸው የእናንተን እገዛና ጥበቃን ይፈልጋሉ። እኛ ጦራችን አንድ ነው፣ እሱም መስቀላችን ነው። ጦርን አንሰብክም። ለሀገራችን ሰላምና ፍቅር፣ ደህንነትና መረጋጋትን ብቻ እንመኛለን። እኛ የክርስቶስ ተከታዮች ነን። በአሁኑ ሰዓት በመከራ ላይ ይገኛል። ከዚህ መከራ የህግ ከለላ ሆናችሁ እንድትጠብቋቸው ስንል በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። እንደ ባለማህተብነቴ፣ እንደ አንድ የቤተ ክርስቲያን ልጅነቴ ይሄንን ማድረግ አያቅተኝም። እናንተም የበኩላችሁን ሁሉ ተወጡ። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ፣ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት። ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ።
በጥቅምት ወር እንኳን ስንቱን ነው ያጣ። በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰው ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም፣ ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረን። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። እንዳፈራ የጊዮርጊስ አምላክ ሰይፍን እንዳፈራ አለ ካንተ ጋራ ሰይፍን እንዳፈራ ሞትን እንዳፈራ ሞትን እንዳፈራ ሞትን እንዳፈራ ሞትን እንዳፈራ የጊዮርጊስ አምላክ ሞትን እንዳፈራ አለ ካንተ ጋራ ሞትን እንዳፈራ ማተብክን አደራ ሰይፍን እንዳፈራ የአርሴማ የአምላክ ሞትን እንዳፈራ አለ ካንተ ጋራ ሞትን እንዳፈራ ሰይፍን እንዳፈራ ሞትን እንዳፈራ እስከ መቼ ድረስ ሞትን እንዳፈራ እንገደላለን ሞትን እንዳፈራው ሰይፍን እንዳፈራው ሞትን። በቃ በማርያም ብያችኋለሁ። ቪዲዮውን እንዳታሳልፉት ነው። በቃ ለኔ ሊጠቅመኝ አይደለም በማርያም ያልኳችሁ። አሁን አንድ ቪዲዮ ፖስት አድርጌላችሁ ነበር። ቲክቶክ ስታክ አድርጎታል። ድጋሚ እሰራዋለሁ ማለት ነው። ለጥይት መከላከያና ለመኪና እጣ ባዮ ላይ ባለው ስልክ ይደውሉ። ለመኪና እጣና ለጥይት ባዮ ላይ ባለው ስልክ ይደውሉ። እግዚአብሔር ይባርካችሁ። ከታች የማስቀምጥላችሁን መርጌታ የሚለውን አካውንት ሪፖርት በማድረግ ካላዘጋችሁ እመቤቴን ነው የምላችሁ፣ ባለማዕተብ አይደላችሁም። ይሄ ሆን ተብሎ ሊቃውንቱን ለማስጠላት ቤተ ክርስቲያኒቷን ለመናፍቃን አሳልፎ በመስጠት ሊቃውንቱ ጠንቋይ እንዲባሉ ሆን ተብሎ የሚደረግ ስራ ነው ማለት ነው። እያንዳንዳችሁ የቪዲዮ የደረሳችሁ ሪፖርት ሳታደርጉ እንዳታልፉ በማርያም። እውነት በቁጥር አይነካም። ብቻህን ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም፣ እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው።
እኚህም እናት በተመሳሳይ ከዚህ በፊት በተደረገው የትግራይ ጦርነት ብቸኛ ልጃቸውን ያጡ ናቸው። እኚህ እናት ደግሞ 7 ልጆቻቸውን ከዚህ ቀደም በተደረገው የትግራይ ክልል ጦርነት ያጡ ናቸው። እኚህ እናት ደግሞ ብቸኛ ልጃቸውንና የትዳር አጋራቸውን ወይንም ባላቸውን በዛ አስከፊ ጦርነት ያጡ ናቸው። ደም እንባ ቢሆን ትግራይ ክልል በትግራይ እናቶች እንባ በደም ይጥለቀለቅ ነበር። ትግራይ ላይ ከእናቶች እቅፍ ልጆቻቸውን እየነጠቃችሁ ለጦርነት እያፈሳችሁ ያላችሁ አካላት እስቲ አንድ ጥያቄ ልጠይቃችሁ። እነዚህ እናቶች ከዛ ካለፈው የትግራይ ጦርነት ምንድነው ያተረፉት? ምንድነው የትግራይ እናት ከዛ ካለፈው ጦርነት ያገኘችው? የትግራይ እናት በስተርጅና እድሜዋ በመጦሪያ እድሜዋ ወልዳ እንዳልወለደች የወላድ መካን ሆና በሐዘን ከማልቀስ ውጪ ከዛ ጦርነት የትግራይ እናት ያገኘችው ምንድነው? የትግራይ እናት እኮ ልጇን የወለደችው የጥይት ማብረጃ እንዲሆንላት አይደለም። ይሄንን ቪዲዮ እስቲ በደንብ ተመልከቱ። የድንጋይ ክምችት እንዳይመስላችሁ። በዛ አስከፊ ጦርነት የተማገዱ የትግራይ ወጣቶች መቃብር ነው። የትግራይ ወጣት እኮ እንደተቀረው ኢትዮጵያዊ ወጣት መለወጥ ይፈልጋል፣ መስራት ይፈልጋል፣ መኖር ይፈልጋል። በእንደዚህ አይነት መልኩ የጥይት ራት ሆኖ ሬሳው ላይ ድንጋይ እንዲጫንበት አይፈልግም። ስለዚህ እባካችሁን በፈጠራችሁ አምላክ የትግራይ እናት ከዚህ በላይ አታልቅስ፣ ከዚህ በላይ አትዘን። የትግራይ ወጣት ከዚህ በላይ አይርገፍ፣ አይሙት። ችግራችሁን በጠመንጃ ሳይሆን በእስክሪፕቶ በመነጋገር በጠረጴዛ ዙሪያ ብቻ ለመፍታት ሞክሩ። እባካችሁ ይህን ቪዲዮ አድርሱልኝ። አመሰግናለሁ።